እንዴት ናችሁ? እኛ በጣም ደህና ነን። ውድ የጎሮ ቲዩብ ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። ዛሬ ደግሞ ከምትወዱት እንግዳችን ጋር ነን። ዛሬ እንዴት ነው እሱና እኔ የተገናኘ ነው? ሰርፕራይዝ ነው ለሁላችንም። እስኪ በቅድሚያ ግን እሱ ራሱን ያስታውቅና እንጀምራለን። በመጀመሪያ ስለጋበዝከኝ በጣም አመሰግናለሁ። እኔ ዘዳግም እባላለሁ። በብዛት ኖላዊ ድራማ ላይ ታውቁኛል ተምቹ በሚል ካራክተር እና በመቀጠል ደግሞ ጎሮቹ ሰብስክራይብ አድርጉለት። አሪፍ ስራዎች ይዞ እየመጣ ነው እና እስኪ ዛሬ ደግሞ እኔና እሱ በአዲስ ስራ መጥተናል። እሱ ስራ ምንድን ነው? ኖላዊ ላይ ግን አላስገባችሁም። በጣም ከፍቶኛል እና እስኪ በአዲስ ስራ መጥተናል። እሱ ስራ ምንድን ነው የሚለውን ነገር ከዳግም አንተ ጀምሮ። እሺ በቃ እና ጋይስ አዲስ ስራ በአዲስ ካራክተር እኔም እሱም በአዲስ ለየት ባለ ካራክተር መጥተናል። ምንድነው? ቅናት ድራማ የሚል ነው። በቅርቡ ይለቀቃል። እስካሁን እየቀረጸ ነው ማለት ተጀመረ። ሲለቀቅ ደግሞ እናግራችሁ እና ጋይስ እና ምንድነው አዲሱ ድራማ ቅናት ነው። ዛሬ ደግሞ ለየት ባለ ካራክተር መጥተናል ሁለታችንም። ያው እንግዲህ ያው እኔ በምሳሌ የምታውቁት ብሩክና እሱም ደግሞ በኖላዊ የምታውቁት በተምቹ አይደለም። እዚህ ጋር ሁለታችንም በሌላ ካራክተር አይደል? በሌላ በአዲስ ካራክተር የመጣ ነው። እስኪ ዳግም ግን መጀመሪያ ስለ ራሱ ካራክተር ያወራና እስኪ እንጀምራለን። እሺ ያው እንግዲህ ሁለታችን ለየት ባለ ስራ ነው የመጣ ነው። እሱ ለየት ባለ ስራ፣ እኔም ለየት ባለ ስራ ነው የመጣ ነው። እዚህ ላይ የመጣና አይ ቲንክ እንደምትወዱት ተስፋ እናደርጋለን። አብራችሁ ያላችሁ እስካሁን ድረስ አሁንም አብራችሁ እንደምትቀጥሉ ፍቅራችሁ አብሮ እንደሚቆይ ተስፋ እናደርጋለን። እንግዲህ ምሳሌ ቦታ ካለ እንግዲህ ምሳሌ ተመልካቾች ምሳሌ ቦታ ካለ አረ እንደ ያለ ካለ እንመጣለን። ምሳሌ እንዲሁም ሌሎች ስራዎች ከዚህ በተለይም እንግዲህ እና አይታችሁ ከወደዳችሁት የሚወደድ አይነት ስራ ነው። በጣም የተለፋበት ስራ ነው። ስለዚህ እየገባችሁ እንድታዩት በአክብሮት እንጠይቃለን። ስለ ቻናሉ ደግሞ እስኪ ካምፔን አደረጋችሁ። ቻናሉ ማለት ስቲል ነው፣ ምንም እንትና አልታወቀም አይደል? ይፋ አልተደረገም። ሲደረግ እናሳውቃቸዋለን። በስመ አብ የኔ ካራክተር ደግሞ እዚህ ጋር ዳግም አይተዋል አይደል? የብሩክ ካራክተር እና እዚህ ጋር ደግሞ የቴዲ ካራክተር ማለት ተቃራኒ ነው። ይሄ ነው ተቃራኒ ነው ጋይስ። እንዴት እንደምትቀበሉት አላውቅም። እና እዚህ ጋር በጣም የሁላችንም ባይዘው የኔም እንደዛው ተምቹ እዛ ጋር የምታውቁት ሌባ የጎዳና ልጅ ለሳት አጎት መጣ ምናምን ነገር ነው። እዚህ ደግሞ ምንድነው ቀጥታ ዲያስፖራ ነው። እዚህ ጋር ዲያስፖራ ነው የመጣው ሊጠጣ ያለ ዲያስፖራ እና የተለየ ነገር ነው። በዛ እንደወደዳችሁት በዚህ ማለት ያለው አንተ እኮ ይሻላል። የኔ ምንድነው ታዲያ እዛ ጋር የሚገርም አባት ነው ማለት ለልጅ ያለው ፍቅር ብሩክን እኔ አላውቅም። በጣም ማለት ካራክተሪ በጣም ነው ወዶና ይሄን ካራክተር ደግሞ መቼ ነው የጀመርኩት ታውቃለህ? ሚያዝያ ላይ የጀመርኩት ይሄን ስራ ማለት ነው። ሚያዝያ ላይ ጀምረን እና ይሄን ስራ የጀመርነው ሚያዝያ ላይ ነው እንጂ ላይክ አሁን ላይ ብሩክን ከጀመርኩ በኋላ ይሄን ስራ በጀምር ማለት የሚቀበል አይመስለኝም። ይሄን ስራ ለምን እዛ ጋር ኦዲየንስ በጣም ነበር ብሩክን የወደደው። ካራክተሩም እዛ ጋር በጣም ነው የሚያሳዝነው። እዚህ ጋር ደግሞ በቴዲ ካራክተር ሲመጣ ቴዲ በጣም አንታጎኒስት በጣም ክፉ ካራክተር ነው። እንዳየው ነው ስክሪፕቱ እንዳነበብከው ነው ስቲል ግን ሚያዝያ ላይ ጀምረን በሆነ ችግር ቆመና ከሁለት ሳምንት በፊት ነው የጀመርነው። መሀል ላይ ምሳሌ ግማሽ ከደረሰ በኋላ የጀመርነው እና ምንም ማድረግ አልቻልኩም። ለምን መጀመሪያ የጀመርኩት ስራ ነበረ 4-5 ክፍል ሰርተን እሱን ነገር ያው እምቢ ማለት ስላልፈለኩ ነው የተቀበልኩት። ግን ቴዲን በዚህ በጣም ቴዲን ካራክተሩ በጣም ግን ደግሞ ኦዲየንስ ትንሽ ግር እንዳይላቸው ነው ካራክተር ነው እና ግን ይሄኛውን በጣም ነው የምትወዱት። ባይዘው ምንድነው ቴዲም እንደዚህ የሆነበት እንትን ሪዝነብል ነው እና ምክንያት አለው ለእያንዳንዱ የሚያደርገው ነገር። ግን ሙሉውን ፊልሙን ከአንድ እስከ መጨረሻው ብታዩት ይገባችኋል። ቴዲ ለምን እንደዚህ ክፉ የሚለውን ነገር ይገባቸዋል። ረሰው ጋር እኔ በጣም ወደ ለፍናት እንትን ብዙ ነገሮችን እያወራን ነው። እስኪ በፕሮግራም ልምጣና ራሴ ቃል ይላል መሰለኝ። እኔ ደስ ይላል። ከዚህ በፊት ስለሰራችሁ ስራ ኦዲየንስ ምናልባት ያላያችሁ ስራዎች ይኖራሉ እያስባለሁ እና ጀስት ቢያያችሁ ብለን የምታስበው ስራ ካለ
ስለሱ ለኛ ብትነግረን ለኦዲየንስ። ኦኬ ያው ዩቲዩብ ላይ እንደዚህ ሾርት ሙቪዎች አሉ፣ በጣም ብዙ ተከታታዮች አሉ። ለምሳሌ ቅናት አለ፣ ምሳሌ አለ እና ሌሎቹ እንትን ብሎ አልቋል ኦልሬዲ። አሁን ይሄ ብቻ ነው እየሰራ ያለው ግን ከዚህ በፊት የሰራው ካልከኝ ላይክ በእናንተ ቻናል ላይ የሚለቀቅ ከአመት በፊት የተሰራ ነው እና ጎዳና ነው ነበረ። የህይወት መንገድ በጣም ወደው እሱም ነበረ። የህይወት መንገድን ያለዛ ላይ ጎዳናው ላይ አሪፍ ካራክተር ነበረ። ከዛ በዘለለ እንደዚህ እንትን ቀመር ላይ ነበርኩኝ። ብዙ ነው የሰራሁት። ላይክ አሁን ስጠይቀኝ እንዳይጠፋብኝ እና እንዳይቀየሙ አብሮ የሚሰሩት እና ፕሮዲሰሮችም እንዳይቀየሙ በዚህ አጋጣሚ ነው እየገባችሁ ያቸው ማለት አይ ቲንክ በጣም የተለያየ ካራክተር ይመስለኛል ሁሉም ላይ ያለው ሌላ ናቸው። እየገባችሁ ይጣት ጀስት ብዙ ሰው ምሳሌ ላይ ብቻ ትኩረት እንዳያደርግበት ሌላም ቦታ ላይ እንዳለ እንዲያውቅ እና ምሳሌ በጣም ደስ የሚል ማለት አንድ የሆነ ያክል አይቻለሁ። ኦዲየንስም ወዶታል። በርቱ። ግን ዳግም እናንተ ከዚህ ፊት አልተገናኘንም? ዛሬ የመጀመሪያችን ነው። ቅናት የመጀመሪያችን ነው። ሌላ እንደ ሰርፕራይዝ ሌላም ሰው አለ። ማን እንዳለ ደግሞ ይመጣል። በቀጣይ እሱና የማትገምቱት የማትጠብቁት የሚባል አንድ አብሮን የሚሰራ ሰው አለ እና እንግዲህ ከእኔም ጋር ሊሆን ይችላል፣ ከዚህ በፊት የምታውቁት ከብሩክም ጋር ሊሆን ይችላል፣ አይታወቅም ከማን ጋር እንደምታውቁት እና የሆነ ሰው አለ ቅናት ላይ እና ተረጋግናችሁ በእኔም በኩል ከምሳሌ ታስወጣ ለሁሉ ነገር ጋይስ አልጠብቁትም። ሲመጣ ነው የምታዩት። እንዴት ተገናኙ አላውቅም ብቻ እና ለዛ ነው አሪፍ ነገር ይዘን መተናል እያልናችሁ ያለ ነው። ተከታተሉት። እንዲሁም እሱ የሚለቃቸው ብሩክ የሚለቃቸው በካራክተር ችግር የለም ብሩክ የሚለቃቸው ጎሮቲ ብዙ ነገሮች አሉና ጀስት ከካሜራ ጀርባ ያሉ ነገሮች እንዲህ ከአንዳንድ ዩቲዩብ ላይ ከምታውቋቸው ከምትወዷቸው አክተሮች ጋር ፕሮግራሞችን እያቀረበ ይለቅላችኋል። ዩቲዩብን ሰብስክራይብ አድርጉ፣ ለወዳጅ ዘመዶቻችሁ ሼር አድርጉ። አሪፍ ነገሮችን እንጠብቃለን። እኔም እጠብቃለሁ በሚገባ። እኔ መጀመሪያም ቃል ስለገባሁላቸው ነው። አሁን ላይ በምንድን ነው የመጣሁት? ከካሜራ ጀርባ ነው እየመጣሁት እና ደግሞ አንዳንዴ ደግሞ እሱም ደግሞ እንዳይሰለቻቸው ደግሞ እንደናንተ በጣም የሚወዷቸውን አክተሮች እያመጣሁ እንደዚህ ከእነሱ ጋር ቀጥታ ሊገናኙ እያረኩ ነው በሚችሉ አቅም። ዳግምን ግን ዳግም ማለት ከዚህ በፊት ስራዎች ሰርታል። እኔ ቅጣኔ ከኖላዊ ውጪ አይቼክ ስለማለት ማይዜ ወደ ሙያው ከመጣሁ ረዥም ጊዜ አይደለም፣ ትንሽ ጊዜ ነው። በዚህ ትንሽ ጊዜ ውስጥ 1-2 ሙሉ ፊልሞችን ሰርቻለሁ። ከኖላዊ ጋር ደግሞ 3ኛ ተከታታይ ድራማዎች ነው እየሰራሁ ያሉት። አሁን ቅናት 4ኛ ማለት ነው። እውነት በጣም ብዙ ነው እየሰራሁ ነው ማለት ነው። ምንም አይደለም። ግን ማለት እንዴት ነው የምታመቻቸው? 7 ቀን ነው ያለው። 3 ተከታታይ 4ኛን ጀመርክ። 2ቱ አልቀዋል። ኦኬ ምናልባት ምዕራፍ 2 ምናምን ከቀጠልን ነው እንጂ 2ቱ አልቀዋል። አሁን ላይ እየሰራን ያለ ነው ሙሉ ላይ ነው። በቃ ሞስቶፍ ብዙ ጊዜ ሰጥቼ እየሰራሁ ያለው ድራማ ነው። ስንት ቀን ነው የምትሰሩት? በሳምንት 5 ቀን እየቀረጸ ነው። ጀስት ቅዳሜ ነው ደግሞ ቅናት እየቀረጸ ነው። አልፎ አልፎ አንዳንድ ቀን አዳር የምንሰራቸው ሌሎች ስራዎች አሉ። 7 ቀን ከአዳር ጋር ነው። 5 ቀን የሚሰሩት ይኖላል። ስኬጁል አለ ማለት የእረፍት ቀናቶችም አሉ። ግን ሁሉም ሰው ስራው ሙዶት ስለሚሰራ 5 ቀንም 6 ቀንም ብትል ማንም ኦኬ ምንም አታስቡትም ማለት ነው። በቃ ለምሳሌ አሁን ሁላችንም በጣም ወደነው ነው እየሰራን ያለው ነው። አይ ቲንክ እኔም የምታወቀው በኑ ላይ ነው። ከማንኛውም ስራ ቅድሚያ የሚሰጠው ስራ ፋሚሊ ያለው ቅድሚያ ለሱ መስጠት ነገር ቅድሚያ ለሱ ካፕቴን አውቀዋለሁ። የሚመች ፕሮዲሰር ነው። ለምን ከአንተ በፊት እኔ ጎዳናውን ስራ ዛሬ ኖላዊ የሚለቀቅበት ቻናል ላይ ነበር እና መቼ ነው ከ1 ዓመት ከ5 ወር በፊት ነው እና የሚመች ፕሮዲሰር ነው። በጣም ጨዋ አክተርን የሚያከብር አክተር የሚገባውን ክብርና የሚገባውን ቦታ ገንዘብ የሚከፍል እኔ ላይ 5 ቀን ስትለኝም ምንም እንትን ያላልኩት ለዛ ነው ስለማውቀው ነው። ፕሮዲሰሩም በቅርበትም አውቀዋለሁ እና ላፕቴ ደግሞ ምንም ብታደርግልኝ በጣም ነው ለፈው ባይዘው ለፍቷል። በጣም ብዙ ስራ ለፍቶ ነው ይሄ አሪፍ የሆነለት። ደስ ብሎኛል በዚህ አጋጣሚ እና 5 ቀን ነው እንትን ነው አንዱ ደይፍ የሚሆንባቸው 2 ቀን 1 ቀን ምናምን አለ። እረፍት ቀናቶች አሉ ማለት ነው። ግን አስፈላጊ ከሆነ ነው። አሁን አስፈላጊ ከሆነ 5 ቀን የሚደም መስራት እንችላለን።
ወዶ ስለሚሰራው ሰው እንደሚነጫነጭ ሰው የለም። ለምሳሌ ዛሬና ነገና ምናምን ብትል ማንም የሚነጫነጭ ሰው የለም። ወዶ የሚሰራው ክፍል 104 ከአንድ ጀምሮ ተወራ ደርሰናል። ደስ የሚለው ነገር በጣም እዚህ ጋር ምናልባት የአንተ ኦዲየንሶች ነው ላይ የሚያይ ከሆነ በጣም ነው የምናመሰግናችሁ። ማለት እዚህ የደረስነው በእነሱ ጥረት ነው። እስካሁን ድረስ ከፉም ዝቅም አላልንም። ማለት በቃ በጣም ደስ በሚል ሁኔታ ነው እየሄድን ያለነው። በቃ ሪል ኦዲየንስ ነው ያለን ማለት ነው። አገብተህ ካየህ በቀን ነው ወደ 400,000 የሚታየው 400,000 ነው ያለው በየቀኑ ማለት ነው። እና ሙሉ የምታያቸው እንደዛ ነው እና እንደሚጨምር በጣም እርግጠኛ ነኝ። አሁን ወደፊትም ታሪኩን በጣም እያማረም ስለሚመጣ በጣም እንደሚጨምር በጣም አሁንም ይቀጥላል ነው። መሰረቱን ይቀጥላል ነው እንቀጥላለን። ገና ብዙ ኦዲየንስ በጣም የሚፈልገው በጣም ብዙ ነገሮች አሉና እነሱ ነገሮች ወደፊት ይመጣሉ። እስኪ እንግዲህ እኛ ያለው ስለኑ ላይ ካል እስኪ ደግሞ ወደ ምሳሌ ወደ አንተ ድራማ ማለት ስለምሳሌ ቃል ካራክተሩን በጣም ነው አባትነቱን ለልጁ ያለው ፍቅር ነው። እኔ ነገ ወደፊት ስወልድ እንደ ብሩክ አይነት አባት መሆን እራሱ ነው እና እዛ የምንሰራው መቼ ነው? 4 ቀን እዛ የምንሰራው ሐሙስ ነገር ፍሪ ናት። እኛም ጋር ሮብ ባይዘ ጀስት እንዳልኩ ቅድም ምንድነው ሮብ አሁን ግዴታ ቀረጻ ይባል እንገባለን ጀስት እንጂ ሮብ ፍሪ ያ እኔ ምንድን አደረኩትኝ አሁን ማክሰኞ፣ ሮብ እና አርብ ቅዳሜ ነው እዛ የምንሰራው። አሁን አነጋግሬ ምናምን በስምምነት ነው ቅዳሜ እንደዚህ የሰጠሁት ለቅናት ማለት ነው። ግን 4 ቀን ነው የምንሰራው። ደስ ይላል ባይዘው ማለት እንደዚህ ማለት የለፋው ስራ ጥሩ እይታ ሲያገኝ ከኦዲየንስም ፊድባክ አሪፍ ከሆነ ምንም አይነት ነገር ብትለፋ አይቆጭም ማለት ለምሳሌ እንደዛ ነው ባይዘው ላይክ እንደናንተ ነው ይታይ ነበረ። ግን ነው ግን አሁን ትንሽ እንትን ብሏል። ግን ስክሪፕቶቹን ደግሞ ቀጣ ያሉትን ሳይ ኦዲየንስ በእርግጠኝነት እንደሚመለስ እርግጠኛ እና የሚገርም ታሪክ ነው ከዚህ በኋላ እየመጡ ያሉት እና እኔ እንጃ እኔ ስለምሳሌ ቃል የለኝም። የሁለታችንም ኦዲየንስ በደንብ ወዶት ነው የሚመለከተው እና በጣም እኛም ለፍተን ታውቀዋለህ። አዳር እኮ ነው የምንሰራው። ፕሮዳክሽን ላይ ያለውን ነገር ታውቀዋለህ። በጣም ነው የምንለፋው ጋይስ። እየገባችሁ በረብ እዩት። ማለት ብዙ ትምህርት ያለው ድራማ ነው ማለት ከእኛም እኩል እናንተ ታውቁታላችሁ ማለት እናንተም እንደምታዩት ነው እኛ የምናየው የምንሰራው ማለት ነው። ስለዚህ ምሳሌ ባይዘው ማለት ነው ማለት አንዴት ልበልና ይቅርታ ምሳሌ እኩል ኮዴስ እኩል ነው ማለት ሲለቀቅ እኩል ነው ማለት ኮዴስ ጋር እና ላይክ እየጓጓው ነው እኔ ራሴ ማየውና ይሄ ሲለቀቅ የ30 እና የ40 ደቂቃ ብቻ ነው የሚመስለው። ግን እኛ ምን አይነት መስዋዕትነት እግዚአብሔር ነው ምልክ አዳር እኔ ቁጭ ወይ ነው ማለት አዳሩ ቀን እየሰራን ውለን የካፌና የውጭ ሲል የቤት ሲል ደግሞ ለመስራት አዳሩ ነው ይሰራል። ስፔሻሊ ደግሞ ከፕሮዳክሽን ጀርባ ያሉ ሰዎች ክሩ እኛ እንኳን ስፔክት ሊሰጣቸው ይገባል። አይ ቲንክ እኛ አረፍት እናደርጋለን ሰው ሲቀያየር። ለምሳሌ አንተ ስገባ እኔ እቀመጣለሁ የሆነ ሰው ጀስት ግን ከጀርባ ያሉ ዳይሬክተር፣ ፕሮዳክሽን ማናጀር፣ ላይትማን፣ ሳውንድ ካሜራማን እነዚህ በቃ ገብቶሃል የሆነ እረፍት እንኳን ማረፍ አይችሉም። የኔ ሰልፍ ወደዛ ይሄዳል እና ከጀርባም በጣም ስለሚለፋበት እኔ ቢያንስ ኦዲየንስ ይሄን ነገር ቢያውቀው ከጀርባ ያለውን ልፋት ከዚህም በላይ ብዙ ነገር መሆን የሚችልበት ነውና አዳሩ እስከ 10 ሰዓት እስከ 9 ሰዓት ትሰራለህ። ያነጋሉ እስከ 12 ሰዓት አነጋሉ። ከዛን የጧት ሲል ደግሞ ይቀጥላል እና እንደዛ ነው። እና አሁን ኖላዊ ላይ ምሳሌ ላይ ያለው ኦዲየንስ እርግጠኛ ነኝ ቅናት ላይ አያሳፍርም እንዴ በሚገባ ቅናት ላይ ማለት ይመጣሉ። ካራክተሮቹ ያው ይወዱታል ባይዘው እያንዳንዱ ካራክተር ምክንያታዊ ስለሆነ ጽሁፉን ባይዘው እንዴት እንደሆነ ይሄ ቅናት በጣም እርግጠኛ ነኝ ሲያዩት በጣም እንደሚወዱት በጣም እርግጠኛ ነኝ። የሚገርም ጽሁፍ ነው በእርግጠኝነት ጋይስ፣ እውነት ነው የምላችሁ አናሳፍራችሁ። የሚገርም ጽሁፍ ነው። የሚገርም አክተር ነው የመጣው ከኖላዊም ከምሳሌም እና ማጠብቁት ነገር ነው የሚመጣው። እሱን ደግሞ እያያችሁ አስተያየታችሁን አድናቆታችሁንም እዚህ ጋር ላይ እንደ ኖላዊ እንደ ምሳሌ ደግሞ እዚህ ጋር መታችሁ ደግሞ እንድታበረታቱ እላለሁ። እና ዳግም አንድ ጥያቄ አለ ማለት ወደ እስኪ ላይክ አሁን ይሄ አሁን ከኖላዊ ከተምቹ ነው ከይቲንካ የጎዳና ልጅ ሆነ ነው ሰራ አልፈተነም
ስለ ይኖረዋል የሆነ ስትራግል ይኖራል። በእርግጥ እንዴት ነው አሁን ድራማዎች የሚያምሩት መስለህ ሳይሆን እውነት ስትሰራ ነው። አይ ቲንክ በብዛት አሁን አይተህ ከሆነ የጎዳና ድራማዎች ማን ሲሰሩ መስለው አይደለም ማነው ሆኖ አይደለም የሚሰሯቸው መስሎ ነው የሚሰሯቸው። እና አሁን እንዴት ነው መጀመሪያ አካባቢ ላይ ምናምን ይከብዳል። ስለ አሁን የሆነ በሜካፕ ምናምን ካልሆነ ዝም ብለህ የሆነን ሰው ወስደህ ጎዳና ላይ ምናምን ስራ ማለት ይከብዳል። እና ትንሽ ስትራግል ነበረው። እስቲ ያምን በቻልነው ከዳይሬክተሮችም ጋር ከኮንቲኒቲ ኮስቹም ምናምን ጋር አብረን ነን የሆነ ነገር ፊክስ አደረግን እና ልክ ካራክተሩ በሚፈልገው ማለት እና ሪል እኮ ነው አይቻልም። ሪል ማለት ምንም እንትን ፌክ አይመስልም እና ትወናው ላይ ነው እንዴ ሲጀመር ብዙ ሰው የሚገርም ያንተን ራሱ እያለኝ ነበር። ምሳሌ አባትና ልጅ ናቸው እንደ ብዙ ሰው ነው በዚህ አጋጣሚ ረበስማ መረበስ ማለት እኔ አክቹሊ ምሳሌ በጣም ነው እና ህፃኗ ልጅ ማለት ቆይ እንመለሳለን ወደ አንተና በዚህ አጋጣሚ ምሳሌ የእውነት ነው የምልህ ከኛ እኩል ከትላልቆቹ እኩል ትወኗ ሲያምር ልጅነቷ ከኔ ጋር ያላት ፍቅር ደግሞ ሪል ሆነና አባትና ልጅ ሰፈር ላይ ማንም አያራምድም። ህፃናቱ ምናምን ምሳሌ ናምጣል እስከምኖርበት ቤት እየመጡ እያንኳኩ ምሳሌ ነች ይባላል። እና ላይክ በዚህ አጋጣሚ ምሳሌና እኔ የብሩክ ልጅ ናት እንጂ እኔ አላዘር ነኝ። የአላዘር ላይፍ ደግሞ ሌላ አለው። ሰው ምሳሌና እኔ ግን ብሩክና ምሳሌ ግን በእውነት ላይ እውነት ይመስላል። እኔ በጣም ላይክ እኔም ለልጅ ነው እና አይ ቲንክ እዚህ ጋር የሚመስለው ሰው በቃ አሁን አንተ መስለህ ሳይሆን እውነት ስለሰራው ሆኖ መስራት በጣም እና አይ ቲንክ ቅናትም ሆነን እንደምንሰራ ስላወቁ ነው ወደዚህ ያመጡ። ኦዲየንስም ታውቁታላችሁ ያለንን ነገር ያው በእናንተ ፍቅር ነው እስካሁን ያለ ነው። እነሱ ናቸው ባይ ዘ ወይ እኛን ከፍም ዝቅም የሚያደርጉን ኦዲየንስ ናቸው። በዚህ አጋጣሚ በጣም ነው የምንሰግናቸው ለምትሰጡን ፍቅር፣ ለምትሰጡን አስተያየት፣ ለእያንዳንዱ ነገር እውነት ነው የምልህ ሳይሰለቹን አስብ ላይ ካሁን የእናንተ አሁን ከክፍል 1 እስከ 104 አልካ ምሳሌ ደግሞ ከክፍል 1 እስከ 64 ነው። ይሄ ማለት አንድ ኦዲየንስ ሳይሰለች ማለት ነው። በአንድ ቀን 4 ፊልም ምናምን ይተከታተላል። የእናንተ ሌሎች ልጆች አዳ እሱን ለሳይሰለቹ ማለት ከስራቸው ጋር እኩል ማለት ጎን ለጎን እያስኬዱ ማየት ይሄ ለኔ በጣም ትልቅ ክብር ነው። እውነት እኔም ለእናንተ ያለኝና እና በምችለው አቅም እኔንም ማያወርደኝ ስራና ማያሳፍር ስራ ነው ይሄ መጣት ፈልገውና ስክሪፕት ምንም ሳላንገራገር የተቀበልኩ አይናው ካራክተሩ ትንሽ ክፉ ነው ግን እስኪ ደግሞ በዚህኛው መጥቼ ደግሞ ከእናንተ ፊድባክ ለማየት ነው የመጣሁትና በእርግጠኝነት ደግሞ በዚህም እንደማትሳፈሩ። ሌላው ደግሞ ምሳሌ ላይ ያለ እየገባችሁ ላይ ምሳሌ ላይ ያለና ወደ ምሳሌ እየሄዳችሁ በጣም የተለፋበት ስራ ስራዎች ናቸው። ስራዎች አሁን ላይ ዩቲዩብ ላይ አሉ ከሚባሉ ስራዎች ውስጥ መካከል ናቸው እና ከላይ መቀመጥ የሚችሉ አይነት ስራዎች ናቸው። ፊት ለፊት ላይ ናቸው እና እየገባችሁ እሏቸው፣ ሀሳብ አስተያየታችሁን ስጡ እና ልክ እንደዛ እንደምትወዱት አሁንም የእናንተን ፍቅር ይዘን እንደምትወዱት አይነት ካራክተር ሆነን የመጣ ነው። ያው ትወዱታላችሁ። ካራክተርና የኛ ኦዲየንስ ደስ የሚለው ነገር ምንድነው? ወዲ ላይፍ እና ካራክተር ይገኛል። ለምሳሌ ካራክተር አንተ መጥፎ ነው ጀስት ላይፍ ላይ እንደዛ ነው ያስብለው። አሁን እዚህ ጋር ምናልባት ብሩኬ ሄዲ ነው ከመጣ ሄዲ ከባድ ወይ ደግሞ በጣም አስቸጋሪ ካራክተር ሊሆን ይችላል ይሰራል። ግን ብሩኬ እንደዛ ነው ወይ ደግሞ አላዛር እንደዛ ነው ማለት ነው። ይሄ የሆነን ሰው ጥራት ነው የሚያሳየው፣ ጉብዝና ነው የሚያሳየው እና አሁንም በምትወዱት አይነት ካራክተር ደስ በሚል እናንተ አይ ቲንክ ቁጭ ብድግ እያሉ መታ አረ ሲሪየስሊ ነው የምልህ በሚል በጣም ብዙ አክተር ማለት ከ10 በላይ አክተር እኮ ነው አይደል? ከ10 በላይ አክተር አለን። የእያንዳንዳችን ካራክተር ሌላ ቦታ ከሚያውቁ እዚህ ጋር ማለት ተለያይቶ ያንተ እዚህ ጋር ምንድነው በጣም ሌላ ካራክተር፣ የኔ እዚህ ጋር በጣም ሌላ ካራክተር ሜቢ ማን ያቀልኩ ከሆነ ሰዓት በኋላ ደግሞ እንትን ሊል ይችላል አይደረግና ከስቶሪ ማጻጻፍ ከስክሪፕት አንፃር ምናምን አሪፍ ስክሪፕት ነው። አሪፍ ፕሮዳክሽን ነው እየሰራው ነው ያለው። በጣም አሪፍ ስራ እንደሚሆን አልጠራጠርም። የቻናሉን ስናቅ ይፋ እናደርጋለን እና ይሄን ካራክተር እንዴት አየናል? በጣም አሪፍ ካራክተር እንግዲህ እስካሁን ከጎዳና ወጥተው ወደ ላይ ስለሆነ አሪፍ ነው። አይ ቲንክ 8 ክፍል ምናምን ቀርባችሁ 8 ነው እንደዛ ነው። ግን ከመጀመሪያው ጀምሮ ይመጣል
ትስላችሁ እና አሪፍ ነው እንዳየሁት ከሆነ ከዚህ በኋላም በጣም አሪፍ ነው። ዲያስፖራ እዛኛው ላይ ሪል ዲያስፖራ አልነበርኩም። አሁን ሪል ዲያስፖራ ሆኜ መጥቻለሁ። እስኪ ምን እንደሚመስል አብረን እናያለን። ያለው ነገር ይሄ ነው። የዩቲዩብ እንትኑ ሲለቀቅ ታሳውቃችኋለሁ እና አብረን ያው በሱ ዩቲዩብ ቻናል ስለሆነ የሚለቀቀው እየገባችሁ ሰብስክራይብ አድርጉ፣ ሼር አድርጉ። ኔክስት ደግሞ ሌሎች ስራዎችን ይዘን እንመጣለን። ፊልሙንም እንደምትወዱት እርግጠኛ ነኝ። ሰው ከጀርባ ያሉትን ነገሮች እየተከታተልን ከቢሃይንድ ዘ ሲን ደግሞ እናሳያለን እና እስኪ እኔ እናንተም ደግሞ በሌላ ስራ እንደምንገናኝ ተስፋ አደርጋለሁ። እንዳየው በአካል ሳገኝ አይ ቲንክ ባለፈው ሳምንት የመጀመሪያ ቃል ነው። በጣም ነው እና ጥሩ እንዳየው ከሆነ በጣም ስነስርዓት ሰው አክባሪ ምናምን ቴንክ ዩ ሶ ማች። አሁንም አክብረኝ ቁጭ ብለህ የሁሉ ሰዓት ከኔ ጋር ማለት ለተመልካቾቼ ምናምን ስለሰጠህን ጊዜ ምናምን ከልብ አመሰግናለሁ። ነገም ደግሞ በሌላ ስራ እንደምንገናኝ እንገናኛለን። መጨረሻ እስኪ የምትለው ነገር ካለ? በመጨረሻ ያው እንግዲህ ሀገር ውስጥም ላሉት ከሀገር ውጭም ላሉት ሰላማችሁን ያብዛላችሁ። አትጥፉብን። ያው በእናንተ ሁሉም ነገር ማለት የሆነ ነገር ብዙ ጊዜ ድራሞች ይጀምራሉ ይቋረጣሉ። አሁን ተራጆች ድራሞች ከዚህ በኋላ የምንሰራቸው ኦዲየንስ ተመልካች ሲኖር ነው። ከሌለ በቃ ካልተወደደ የሆነ ነገር ይቆማል። የልፋታችን ላይም ምሳሌ ይሄን ያክል ክፍል ሄዱት ስለተለፋባቸው ስቶሪያቸው በጣም አሪፍ ስለሆነ ጎበዝ ተዋናዮች ስላሉ እና ኦዲየንስ አንድ ስቶሪ እንደዚህ ሊቀጥል ይችላል። የቱንም ያክል ስቶሪ ቢያምር ተዋናዮቹ ዲሲፕሊን ካልሆኑ ጎበዝ አርቲስቶች ካልሆኑ ሊቀጥል አይችልም። ስለ ስቶሪ በጣም ብዙ ስራዎችን እናውቃለን። አሪፍ ስቶሪ ይዘው በተዋናዮች ዲሲፕሊን ወይ በሆነ ነገር የቀሩ ሰዎች አሉ። አሁን ብዙዎቹ እንደዛ ነው እየቆሙ ያሉት በሆነ ጸብ በሆነ አለመግባባት ነው። እና እርግጠኛ ኦዲየንስ ከኛም በላይ ስለሚያይ ብዙ ነገሮች ያውቃቸዋል። ይሄ ድራማ ለምንድን ነው እንደዚህ ቪው የሌለው ምናምን ይላሉ እና አንዳንድ ነገሮች አሉ እና እሱን ነገር በእናንተ ምክንያት ነው ብዙ ነገሮች ከፍ የሚሉት። እናንተ ስታዩት ነው ብዙ ነገር የሚቀጥለው። የእኛም ስራም እንጀራ በሉት እንግዲህ እንጀራችን ነው። እነሱ ሲያዩት ነው ያ ነገር እየቀጠለ ክፍያችን አሪፍ እየሆነ ይሄዳል እና እኛም ደግሞ ከዕለት ወደ ዕለት ራሳችንን አፕግሬድ እናደርጋለን። ትወናን እኮ አሻሽለን መጠኑን እየጨመርኩ ነው። ሰው ሲወደው ይሆን እነሱም አይዘው ኮሜንት ይጽፉላል እንደዚህ ላይ ካርለን ስንት አስተካክላለህ እና በእነሱ ምክንያት ነው ስለ እንደ እንትን ክትት አድርገው አዲስ ነው እየከረከሙ ነው የሚያሳድጉና አሁንም ቀጣይ የሚመጣው ላይ ሀሳባችሁ አይሌ እየተመለከታችሁ ሀሳቦቻችሁን ስጡን። በጣም የምንወዳችሁ በጣም የምናከብራችሁ በያላችሁበት ሰላም እና ጋይስ የዛሬው ቪዲዮ ይህን ይመስላል። እኔም ደግሞ እስኪ እና ምንድን ነው ምን ለማለት ነው የፈለግኩት እና እሱ እንዳለው ላይክ መደጋገም እንዳይሆን ግን በመጀመሪያ እናንተ ነው የማመሰግነው። ማለት በመጀመሪያ ፈጣሪን ያመሰግናለሁ። ከዛ ቀጥሎ እናንተ ናችሁ። የምር ነው የምላችሁ። እናንተ ባታዩ እናንተ አስተያየት ባጽፉልን ምናምን ይህ ስራ አይቀጥልም። የኛውንም ስራ ደግሞ እንደምትወዱት ተስፋ አደርጋለሁ። በአዲስ ስራ መጥተናል እና እስኪ እሱን ደግሞ እያያችሁ አስተያየታችሁን እንድትሰጡን እላለሁ። ይሄ ጎሮ ቲዩብ ነው። እየገባችሁ ሰብስክራይብ አድርጉ። ቀጣይ ደግሞ ማንን ይዤላችሁ እንድመጣ ደግሞ ኮሜንት ላይ ጻፉ እና ጋይስ ለዛሬው በጣም አመሰግናለሁ። ቴንክ ዩ